እየኖራችሁበት የምትከፍሉት ቤት ስለሆነ ማለት ነው። አምስተኛ ድረስ የራሱ ድርጅቱ ኮንትሮል የሚያደርገው የድርጅቱ ንብረት የሆነ ነው ማለት ነው። ጂምና ስፓ ያለበት ነው። ልክ ክፍያውን እንደጨረሳችሁት ቁልፉን ወዲያው እናስረክባችኋለን። የካርታው ስም ወደ እናንተ ይዞራል ማለት ነው። ታዲያ አሁን ወደ ላይ እንወጣና ያሉን ቤቶችን ስፔሲፊካሊ ምን እንደሚመስል የምናየው ይሆናል ማለት ነው። ተከተሉ። ሰላም ጤና ይስጥልኝ። እንደምናላችሁ ክብራትና ክብራን ውድ የዩቲዩባችን ቻናል ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንደምታዩት በአስፋልት ዳር ጠንቀቅ ብለን የጨረስነው 100% ያለቀ ቤት ነው የምናሳያችሁ። ያለቀ ቤት ለምትፈልጉ ይሄ ለእናንተ በጣም ምርጥ አድቫንቴጅ ነው። ምክንያቱም እየኖራችሁበት የምትከፍሉት ቤት ስለሆነ ማለት ነው። አሁን ተከተሉኝና ውስጡን ምን እንደሚመስል አብረን የምናየው ይሆናል። ታዲያ አሁን የምንገኘው በጎልደን ፓላስ ሪል ስቴት በሰሚት 72 ላይ የሚገኘው ሳይታችን ላይ ነው የምንገኘው። ከራሱ ገንዘብ ኢንቨስት አድርጎ 100% ጠንቅቅ አድርጎ ጨርሶ ነው እየሸጠ የሚገኘው። ታዲያ አሁን ያለንበት ቢሮአችን ነው። ቢሮአችን ይሄ የዋናው መስሪያ ቤቱ ሲሆን ይህ ቢሮአችን ከግራውንድ ጀምሮ እስከ 5ኛ ድረስ የራሱ ድርጅቱ ኮንትሮል የሚያደርገው የድርጅቱ ንብረት የሆነ ነው ማለት ነው። 5ኛ ጀምሮ እስከ 11ኛ ድረስ ነው መኖሪያ ቤቶቹ የሚገኙት እና እንዳልኳችሁ ከዛ በታች ያሉ የድርጅቱ ጂምና ስፓ ያለበት ነው። እጅግ ዘመናዊ ጂምና ስፓ ጂሞቹ ይህ ዓለም ወይም ደግሞ ቴክኖሎጂ ደርሶባቸዋል የተባሉ ማሽኖች ያካተተ እና ታዋቂ ሰዎች መርጠውት የሚሰሩ ትላልቅ ሰዎች የሚሰሩበት ጂም ነው ያለው። እንዲሁም ስፓ በጣም አሪፍ የሆነ ቦታ ነው። በዚህ ቤት ለመኖር ታዲያ ወይም ደግሞ ይህንን ቤት የራሳችሁ ለማድረግ ከእናንተ የሚጠበቀው 20% ነው ለባለ 3 መኝታው የምንከፍለው ማለት ነው። ቀሪውን ደግሞ እየኖርንበት እንከፍለዋለን። ለባለ 2 መኝታው 40% ከፍለን የራሳችን ማድረግ እንችላለን። ልክ ክፍያውን እንደጨረሳችሁት ቁልፉን ወዲያው እናስረክባችኋለን። የካርታው ስም ወደ እናንተ ይዞራል ማለት ነው። ታዲያ አሁን ወደ ላይ እንወጣና ያሉን ቤቶችን ስፔሲፊካሊ ምን እንደሚመስል የምናየው ይሆናል ማለት ነው። ተከተሉ። አሁን የምንገኘው በፍሎሩ የሚገኙ ቤቶች ላይ ነው የምንገኘው። ታዲያ እያንዳንዱ ፍሎር ላይ የሴኩሪቲ ካሜራ እዛ ጋር ይኖረዋል ማለት ነው። የሴኩሪቲ ካሜራ በዚህ መልኩ ተገጥሞለት ነው ያለው። ይሄ ራሱ ሎቢው በጣም ሰፊ ነው፣ የሚያምር ነው፣ ምንም ነፃ የሆነ ነው። ከፍታው በጣም ሄትም አለው ማለት ነው። ታዲያ እስኪ ተከተሉንና ቤቶቹን ስፔሲፊካሊ ምን እንደሚመስሉ ደግሞ አብረን እንመልከት። ይሄ ደግሞ የቆሻሻ ማስወገጃ ቦታ ነው ማለት ነው እና ኤመርጀንሲ ኤግዚትም በዚሁ እንዲሁ አለው። ቆሻሻ ቀነቀናላቸው ወጥቶ እዚህ ይቀመጣሉ። ከዛ ጽዳቶች ስላሉ ጽዳቶቹ አውጥተው ይጠላሉ ማለት ነው እና ቤቱ አንደኛው እና ከፍት ኦፕን የሆነ ቤት ለሽያጭ ያቀረብ ነው። ይሄንን ይመስላል። ልክ እንዲህ እንደገባን እዚህ ጋር የምናገኘው ኪችኑ ነው። ኪችኑ በእንደዚህ መልኩ አዘጋጅተን ነው ያለነው። እዚህ ጋር የፍሪጅ ማስቀመጫ እዚህ ጋር እናገኛለን። እቃው እዚህ ጋር የተለያዩ እቃዎችን መደርደሪያዎች አሉት። እዚህ ጋር ደግሞ ሳከር አለ። ሳከር ይሄንን የጭሶችን ምናምን ነገር ማስወጫ ወይም አየር ማስገቢያ የምንጠቀምበት ሳከሩ ነው እና ከፈለግም ያው እዚህ ጋር መጠቀም እንችላለን። ነገር ግን በዚህ ንፋስ ምናምን ሲያስቸግረን በዛኛው ወይም ብርድም ሲያስቸግረን በዛኛው መጠቀም እንችላለን ማለት ነው። ከዛ ወደዚህ ስንመጣ በኪችን አቅራቢያ ሳሎኑን በሁለት ከፍለነው ነው ያለነው። ኪችኑ አቅራቢያ እዚህ ጋር መመገቢያ ወይም ዳይኒንግ ሩም እዚህ ጋር እንዲዘጋጃል ማለት ነው። ይሄንን በሁለት ነው ዲዛይን አድርገን ከፍለነው ያለነው። ዳይኒንግ ሩም እዚህ ጋር ሲሆን ሊቪንግ ሩም ደግሞ እዛ ጋር ይሆናል ማለት ነው። እዚህ ጋር እንደምታዩት ሰፊ የሆነ ሶፋ ማስቀመጫ የተለያዩ ውብ አድርገን ሰርተናቸው ነው ያለነው። ይሄኛው ታዲያ ለተለያዩ የቤት ማስዋቢያዎች
መቀመጥ ይችላል፣ መጽሐፍቶችን መደረግ ይችላል። ብቻ ባለቤቱ የፈለገው ነገር ማድረግ ይችላል ማለት ነው። እናም ይሄ ቤት በጣም ሰፊ የሆነ ባልከኒ አለው። ባልከኒውም በጣም አሪፍ የሆነ ባልከኒ ነው፣ በረንዳው ማለት ነው። እና እዚህ ጋር የኮፊ ሰረሞኒ ማዘጋጀት የምንችልበት እድል አለው ማለት ነው። ምክንያቱም ሰፊ ስለሆነ በረንዳው። ታዲያ ይሄንን የመሰለ ቪው እያየን ከቤተሰቦቻችን ጋራ ጊዜ ማሳለፍ እንችላለን ማለት ነው። እዚህ በረንዳ ላይ ወይ ኮፊ ሰረሞኒ ስናዘጋጅ ማለት ነው። ከዛ አሁን ደግሞ ውስጥ እንግባና ከዛ ወደዚህ እንመጣና መኝታ ቤቶቹ ለብቻ ወደዚህ ነው ያሉት። አሁን እዚህ ጋር የሰራተኛ ክፍል ይኖራል ማለት ነው። ይሄ የሰራተኛ ክፍል ነው፣ በቂ የሆነ ወይም ደግሞ ስቶር ማድረግም እንችላለን። ከዛ በመቀጠል እዚህ ጋር የመታጠቢያ ክፍሎች አሉ። እነዚህ መታጠቢያ ክፍሎች ውሃ ወስዳቸው እንዲህ በተዘጋጀ መታጠቢያ ክፍል ነው ያለው ማለት ነው። ከዛ በመቀጠል ወደ መኝታ ክፍሎቹ እንገባለን። መኝታ ክፍሎቹ እዚህ ጋር ላውንደሪ ሩም አለ ማለት ነው። ላውንደሪ እዚህ ጋር መጠቀም እንችላለን። ከዛ በኋላ ወደዚህኛው ወደ ማስተር ቤድሩሙ እንገባለን ማለት ነው። ይህ ማስተር ቤድሩም እንግዲህ እንደምታዩት ለመኝታ ለአልጋ ብቻ የምንጠቀም ነው ማለት ነው። ምክንያቱም ሌላው የቁም ሳጥን ለብቻው ክፍል ስላለው ወይም ክሎሴት ስለሆነ ማለት ነው። ታዲያ መልበሻ ክፍሉ እዚህ ጋር ይሆናል ማለት ነው። በእንደዚህ ጽድት ብሎ ተዘጋጅቶ ነው የሚገኘው። መልበሻ ክፍሉ ይሄንን ሲመስል፣ እንደገና ደግሞ የራሱ የማስተር ቤድሩሙ ሻወር፣ ሽንት ቤት እዚህ ጋር በእንደዚህ ተዘጋጅቶ ይገኛል ማለት ነው። የማስተር ቤድሩሙ ሻወር፣ ሽንት ቤቱንና ማስተር ቤድሩሙን ይሄንን ያህል ካየ ነው። በመቀጠል ደግሞ ወደ ልጆች መኝታ ክፍል እንሄዳለን ማለት ነው። ይሄኛው አንደኛው የልጆች መኝታ ክፍል ነው። እዚህ ጋር አሪፍ እይታ ያለው ማለት ነው። ጥሩ አየር ማስገቢያ ባለው እዚህ ጋር ደግሞ እንዲህ ቁም ሳጥኑ ተዘጋጅቶላቸው ነው ያለው። ይሄ የልጆች ብቻ ነው። ከዛ በመቀጠል ወደ ሌላኛው የልጆች ክፍል እንገባለን ማለት ነው። ሁለተኛው የልጆች መኝታ ክፍል ይሄንን ይመስላል። እና ይሄም አሪፍ እይታ ያለው ማለት ነው። አሁን እየቀረጽን ያለነው ወደ ማታ አካባቢ ነው። ጥሩ ፀሐይ ወደ የማታ ፀሐይ አያገኘውም ማለት ነው፣ ምክንያቱም ፀሐይ መውጫ ስለሆነ። ከዛ በመቀጠል እዚህ ጋር የምናገኘው የልጆች ሻወር፣ ሽንት ቤት ኮመን የሆነ ባዝሩም ማለት ነው። ኮመን ባዝሩም፣ ሻወር፣ ሽንት ቤቶች እዚህ ጋር ሲንኩ የተገጠመለት ሁሉ ነገር ያለቀለት ነው። ታዲያ ይህንን የመሰለ ቤት ማንም ሰው ሳይቀድማችሁ የራሳችሁ ለማድረግ ከፈለጋችሁ ፈጥናችሁ ታች በምታዩ ስልክ ደውሉልን። እኛ ስናማክራችሁ ምንም አይነት ተጨማሪ ክፍያ አናስከፍላችሁም። ምንም አይነት ኮሚሽንም የምትከፍሉት ነገር የለም። ቀጥታ ከድርጅቱ ነው የምትገዙት። ይህንንና የመሳሰሉትን ደግሞ ለማግኘት ቻናላችንን ላይክ፣ ሰብስክራይብ አድርጉ። ለቤተሰቦቻችሁም ይህንን ቤት ለመግዛት ለሚፈልግ ሼር አድርጉ እና ይህንን ቤት የምትገዙት ቀደም ሲል እንደነገርኳችሁ በ20% ቅድመ ክፍያ ብቻ ነው የራሳችሁ የምታደርጉት ማለት ነው። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።